ነው ለትንሽ ነገር የሰዋሽው ልጅ? ምንድነው ዓላማው? አልነገርከኝማ። የኛ እቅድ እኮ አፋፉ ነው። አፋፍ? አዎ ከአፋፉ እስከ ወንዙ ድረስ ነው ለማልማት እቅድ ይዘን የመጣነው። ድንኳኑ ሳጠሉት እኮ መሸ። አባደራ ሸጣናዊ የሆነ ሀሳብ ነው ይዘሽ የመጣሽው። ዞር በይ። ይኸውልህ ማዘር ከዚህ የተማሪዎች አመጽ ጋር ተያይዞ ለሁከቱ መፈጠር ምክንያት የሆኑ ተማሪዎችና ሽብርተኞች ለፍርድ በማቅረብ መንግስት ተገቢውን ቅጣት እንዲያገኙ በማድረግ ላይ ይገኛል። በመሆኑ ማህበረሰቡ ከዚህ በታች ስማቸው የተጠቀሱትን አማጽያን እስኩ ምን ሆነሻል? ምንም ትምህርት ቤቱ ታምሷል። ተማሪዎች እየታሰሩ ነው። እነሱ ማሰር የሚፈልጉት አንተ ነው። አንዴ ከያዙ ሁሉ ነገር ያበቃለታል። መቼም አይለቁም። የኔ ውድ አንቺ እኮ እዚህ እኔ ጋር መሆንሽ ጥሩ አይደለም። አመጹን ካስነሱት ሰዎች ጋር ነበርሽ ከተባለ ለአንቺ መጥፎ ነው የሚሆነው። እስከ ዳር መታፈሪያ የሚለውን ስም ካዩ የአባትሽን ስም ከደርግ ርዝራሽ ጋር ነው የሚያይዙት። አርክሻለሁ። ሶስተኛ ወሩ ልወልድ አልፈልግም፣ አስወርደዋለሁ። ነገ ከመንቢ ጋር ሄዳለን እናስወጣው ተነጋግረን። ገንዘብ ያስፈልገኛል። አይወጣም። እንዴት ሊያድግ ነው የሚወለደው? ትምህርቴን ጥዬ አረብ ሀገር ሄጄ ላሳድገው ነው ወይስ እስር ቤት የእንጨት ጌጥ ሰርተህ ነው የምታሳድገው? ልመረቅ 1 አመት ብቻ ነው የቀረኝ። 1 አመት ህይወቴ ነው የሚመሰቃቀለው። ጊዜው አልፎበታል። ደግሞ ትሞችብኛለሽ። መጀመሪያውን ስለምን ሳይፈለግ ተፈጠረ? እኔን ከመንገዴ ለማስቀረት? እናቴን ለማጎሳቆል? ለምን ተፈጠረ? ልሙት። ድሮስ እኔ ልክ ለደስታ እንደተፈጠረ ሰው ዘሎ ፍቅር ላይ ምን አንጠለጠለ? እድሌን እያወቅኩት መደሰት ስጀምር እንደምነጥቅ እያወቅኩት ምን አንጠለጠለኝ? መታመኝን ከሆነ ተከተኝ። አሁን ግን ከዚህ መሄድ አለብን።
እኛ ለሰዎች ምን አደረግን እንጂ ምን በላን የሚያስጨንቀን ሰዎች አይደለም። ደላላው ጋር ደውልና ቀጠሮ አስይዝልኝ። ሞባሉን ከሀገር ማወጣበት ሩት መዘርጋት አለብኝ። ሰው ገደልን እኮ። አዘላብድ የራሱ ግትርነትና መወራጨት ነው ገደል የከተተው። ግን እኮ ልናተርፈው እንችል ነበር። እንግዲህ የገደልከው ሰው ካለ ሂድና ለፖሊስ እጅን መስጠት ትችላለህ። 25 ዓመት ነው የፈጀብኝ። ስንት መስዋዕትነት ከፍዬበታለሁ። ወይ ጨፍሩ ወይ ስቀሉ። ቀሳቴም እንዴ እያይሻሰቂም ቢቀርስ ማለት ሰው ባይለፋ ምን ትርጉም አለው እንዴ? ዛሬ እኮ ቀንሽ ነው። ለምንድን ነው የሚቀረው? ለሚያልፍ ቀን ደግሞ ጋሽዋሴ ስራዬ ይዘሽ ስትጦሪው ሁሉም ነገር ይረሳል። ባክሽ እሱ መጦር አይደለም የሚፈልገው እንዴ? ከዚህ በላይ ምን ይፈልጋል? ዛሬም አልነገረኝም፣ ግን መጦር አይደለም የሚፈልገው። እስቲ ሙዚቃውን ቀንሱት ባያችሁ። ምንድነው ሰፈር መረበሽ? አስቼ በእናት ቀንሰው ሙዚቃውን። እሺ ምንድነው አንቺ የምታለቃቀሽው? ቆይ ስሚ፣ ይልቅ ተነሽና ልብሱን እንለካው። ተነሽ ይለካ። እሺ ደግሞ እሱ የት ሄዶ ነው? በእናትሽ ተነሽ። ዛሬ እኮ ደስታሽ ነው።
አንድ ቤት እየኖሩ በዝምታ የተዋጡ የተዘጋጉ እየበዙ ነው። አረ በዛ መዘጋጋት በዛ። ለምን ሲባል መራራቅ ዲኤስቲቪ መክፈት ሲቻል ያኔ ቤተሰብ ይሰባሰባል። ዛሬ እንወቅጠዋለን። አያት ከልጅ ይከራከራል። ቅማሱ ልጅ እንደ ሼፍ ያበስላል፣ ወላጅ እንደ ልጅ ይቦርቃል። ደርሼላችኋለሁ። ባቦል ድራማዎች ጋሼ ጭምር ሐሳብ ይሰጣል። አንቺ እኔን ለማሰቃየት ጉድ እንዳትሰራሽ እንዳታምኛት። ዲኤስቲቪ ሲከፈት ጸጥ ያለው ቤት ነፍስ ይዘራል። በዲኤስቲቪ ሁሌም ቤታችን ይሞቃል። ለቤተሰብ ሁሉም ያለው ዲኤስቲቪ ነው። የሚገርም እኮ ነው። ሶፊያ። አቤት ጋሽ። ወይዘሮ እስከ ዳር ስልክ አላነሳም ብላለች። በእንግዲህ ያለውን ነገር አቅርቢልና። እሺ ነው ወይስ ባለቤቲቱ ካልመጡ አላቀርብም እያልሽ ነው? ኧረ አይደለም ጋሼ፣ የምጣዱ ጥብስ እኮ ትኩስ ይሁንላችሁ ብዬ ነው። በጣም ጥሩ። ያለውን ነገር አቅርቢልን። እሺ የዚህ ቤት ነገር ሁሌ ሱሪ ባንገት ነው። እንዴት ላረግ ነበረ? አሁን ከትፈሽልኝ ትሄጃለሽ ነኝ። ማይ አመለቱም የተሳቀኩ ነው የመጣሁት። ሴትዮሽ ብትይዘኝስ? አይ እንግዲህ አትጨማለቂ። ይሄ ሁሉ ነገር እንዴት ላደርግ ነው? ሰራተኞቹ ከወጡ በኋላ የራት ግብዣ ብለው ነፍሴን ሊያወጡት ነው። ነይ ልክ ከተፍ አርግሽልኝ ትወጫለሽ። እንቆጳ ጋር መሄድ አለብኝ። የሰበብ ማዕት አደርድሪብኝ ይልቅ መጨረሻሽን ያሳምረው። አሜን። ሰርግሽን ያብላል። አሜን። ወለጂ ክበጂ። አሜን። ቅድም ያሳየውሽን ዊግ እዚህ ላይ ስትሰፊ ደግሞ በቃ አራቺ በእናትሽ ዊግ እያልሽ ታብጂ ነው እንዴ? ይሄኔ መሰለ ጸጉራውን ዊግ ያስፈልጓል? አባይስ እንኳን ደስ ያላችሁ 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 እንኳን ደስ ያላችሁ። ኧረ ዲጄ ድምፁን ከፍ አድርጎ አቡ ምን Tanya, your dad is here. Please. ታዲያ ምን አጠፋኝ? ሰላም መባባል አይቻልም እንዴ?
ደግሞ አታስብ፣ ጌቹ ምንም አይልም። ማረግዬ ተፈሳሹን ቀማምሳ እስከዛ እንዴት እንደምታስቀኑ እንዴት አመሻችሁ? የኔ ይቅርታ ይደረግልኝ እንግዲህ ስራ አስመሽቶኝ ነው። እንዴ ስትቆፍሪ ነበር እንዴ? አያችኋት ግንበኛዋ ሚስቴን መጣ እንዴ ልብሴን ልቀይር። Cheers. Cheers. ለልጆች ደስታ ጨዋታ ከዲኤስቲቪ ዲኤስቲቪ በአነስተኛ ወጪ ሁሉንም ልጆች በአንድ ድምጽ የሚያስማሙ እያዝናኑ የሚያስተምሩ ምርጥ ቻናሎችን አቀረበላችሁ። ሲያመልጠን
ዲኤስቲቪ እናስገባ፣ ወርሃዊ ክፍያችንን እንፈጽም። ለልጆቹ ሁሉም ያለው ዲኤስቲቪ ነው። ሌባ ተተናክሎት ይሆን? የደወሉላቸው ደንበኛ ስልክ አይመልስም። እባክዎ ትንሽ ቆይ። ማን ከንቱ ነው ዋሴን የሚተናኮለው? አይደረግም። ዋሴን በክፉ ማንንም አያስበውም። አትጨነቁ። ባባጂ ምን አለ እንደዚህ የምታውቀውን የወንደላጤ ቁርስ አትሰራ? ዘለግ ገንፎ ላይ ፊት መጀመሪያ ቀጠነ፣ ከዛ ዱቄት ጨመርኩበት፣ ከዛ በኋላ አማስላለሁ፣ ጓጎለ። አስኒ መጓጎል ቢሉሽ መጓጎል መሰለሽ እንዴ? እና በላኸው? አይ መብላት አለ መብላቴን ራሳችንን ከበላን በኋላ ነው የምነግራችሁ። ሶፊያ ደክማ የሰራችሁን ጥብስ እንዳልዘጋችሁ አርፈን እንብላ። እንዴ እትዬ ምን ወድቆብሽ ነው? ምን ሆነሽ ነው? አይ ቅድም እዛ ሳይት ላይ ገደል ገብታ ነበር። በጥቂት ነው የተረፈችው። ገደል እንትን አንድ ሰራተኛ እኮ ነው ማይሆን ቦታ ላይ ፌሮ አስቀምጦ እሱን ያደናቅፋት። ድንጋይ ፍቆሽ ነበር ማለት ነው። እንኳን ተረፍሽ። አረ ይሄ እኮ ቀላል ነገር ነው እንዴ! እንኳን አተረፈሽ ሶፊያ። ጥብሱን ጨምርልኝ። እሺ እንዴ እስከዳ ሰዓትሽ ብዙ ጊዜ ሰዓቷን ሳታረግ ወጥታ አታውቅም። ያው ዛሬ ካለባበሷ ጋር አይሄድም መሰለኝ። ይህ ማስታወቂያ የሚመለከተው ዲኤስቲቪ ያላችሁ ቀላል ፈጣን መላ ለዲኤስቲቪ ደንበኞች በሙላ የዲኤስቲቪ ጥሪ ማዕከል ሳይደውሉ በማንኛውም ሰዓት በሞባይሎ በኮከብ 9299 መስላል በመደወል ስሞንና የስማርት ካርድ ቁጥሮን አስገብተው የዲኤስቲቪ ክፍያ መጠኖንና ቀኑን በቀላሉ ማወቅ ብሎም ወርሃዊ ክፍያው በቴሌብር
በሲቢኢ ብር፣ በአዋሽ ብር፣ በኤምፔሳና በቻፓ መክፈል ይችላሉ። ክፍያ ሲፈጽሙ ዲኮደሩ መብራቱን ያረጋግጡ። በተጨማሪም እንደ E16 ያሉ ብልሽቶችን በቀላሉ ማስተካከል ይችላሉ። ለማስተካከል ስሞን ወይም የሞባይል ቁጥሮንና የስማርት ካርድ ቁጥሮን ያስገቡ። ከዛም ከቀረቡት አማራጮች ፊክስ የሚለውን ይምረጡና ከሚዘረዘሩት የብልሽት ምልክቶች ውስጥ E16ን ይምረጡ። በመቀጠል ፊክስ ነው የሚለውን ይጫኑ። ዲኤስቲቪ ሁሉም ያለው እኛ ጋር ነው። ጋሽ ዋሴ ጠፍቶ መንደሩ ሁሉ ፍለጋ ላይ ነው። ሁሉም ቦታ ፈለኩት፣ የለም። በኦፓል የተንቆጠቆጠ ቆንጆ ሰዓት ስጦታ ሰጥተዋት እሱ ሰዓት እዛ ተገኘ ማለት እኔም አንተም ያበቃልናል ማለት